በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንሽ ድምፃችሁ ተሰማና በስመ አብ ሲባል ያው የሚደረግጠው እንደሆነ ታውቃላችሁ። እነሱ ደግሞ የሚሰጋና የሚወግር ሰው እዚህ ውስጥ ስለሌለ ድምፃችንን ከፍ አድርገን የአብ ወወልድ ወመንፈስ ቅዱስን ስም እንጠራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዕለታት ሁሉ ልዩ በሆነችው በዚህች ዕለት በምሕረቱ አደባባይ ተገኝተን የምስጋና መስዋዕታችንን እናቀርብ ዘንድ ያነቃን ያተጋን አባታችን አምላካችን እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ለዘላለሙ የተመሰገነ ይሁን። ለዘላለሙ የተመሰገነ ይሁን። በቅድሚያ እጅግ የተወደዱና የተከበሩ ክቡር አባታችን መልአከ ኃይል ቆሞስ አባ ተክለ ብርሃን ደስታ የዚህ ታላቅ ካቴድራል አስተዳዳሪ፣ የሊቃውንቱ መሪ፣ የዚህ ሕዝብ መካሪ አስተማሪ አባት እንዲሁም ክቡር መምህራችን ሊቀ ኅሩያን ቀሲስ ጥላሁን የዚሁ የካቴድራሉ የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡራን በአገልግሎት ያደራችሁና ያላችሁ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ላዕካነ ምስጢር ዲያቆናት፣ እንዲሁም ክብርት እህታችን ሀብተ መዝሙሩ ከሀብተ ነዋይ መዝሙሩ ተሰጥቶሽ በበገናው ዘምረሽ እንድትዘምር ያደረግሽን ዘማሬት የትምወርቅ፣ እንዲሁም በዚች በተወደደች ዕለት በውስጥም በውጭም ሆናችሁ እስካሁኗ ሰዓት ድረስ ለአምላካችሁ ለእግዚአብሔር ምስጋና መስዋዕታችሁን በማቅረብ ቆይታ ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ማኅበረ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር እዚህ ዕለትና እዚህ ሰዓት ባደረሰን እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አላችሁ? እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን እናመሰግነው ዘንድ እንቱንም በጥንተ ተፈጥሮ ለምስጋና የፈጠረን ኋላም ዳግመኛ በኃጢአት ልንወድቅ ሰው ሆኖ ሥጋ ለብሶ በአዲስ ተፈጥሮ ፈጥሮ ወደ ምስጋና ውበታችን ሕይወታችን የመለሰን አባታችን አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። ርቀን በነበርንበት ሰዓት የቀረብንባት፣ ተጣልተን በነበርንበት ሰዓት የታረቅንባት የመስቀሉ ስር ያደራ እናታችን ስጦታችን እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ክብር ምስጋና ይድረሳል። ወእምድኅረ ብዙ መዋዕላተ እግዚኦ ለእሉ አብርት ወኀዘ ይትሐሰቦሙ። ከብዙ ዘመን በኋላ የእነዚያ አገልጋዮች ጌታ መጣና ተቆጣጠራቸው። እግዚአብሔር አምላካችን መልካም ፈቃድ ዛሬ የምንነጋገርበት የትምህርታችን ርዕስ የመጽሐፍ ቅዱስ ቃል ይህ ኃይለ ቃል ይሆናል። ከብዙ ዘመን በኋላ ብላችሁ ከብዙ ዘመን በኋላ የእነዚህ አገልጋዮች ጌታ መጣና ተቆጣጠራቸው። ምን አላችሁ? እስኪ ተቆጣጠራቸው በሉ። ምን አላቸው? ይሄ ነው የትምህርታችን መነሻ የሚሆነው። እንግዲህ ምዕመናን ፈቃደ ሥጋችንን ለፈቃደ ነፍሳችን አብዝተን ለምንገዛበት ለታላቁ ጾማችን ለአምላካችን እግዚአብሔር አደርሶን ጀምረን እነሆ ዛሬ 6ኛው ሳምንት ላይ ደርሰናል። እዚህ ዕለት እዚህ ሳምንት ያደረሰን ኃያሉ ለአምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። 6ኛው ሳምንት ላይ ነን። ስንተኛው ሳምንት ላይ ነን? እንግዲህ እያንዳንዱ ሳምንት እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስርዓተ አምልኮ ስያሜውን ትርጓሜውን እየተማርን ነው የመጣ ነው። እያንዳንዱ ሳምንት
የራሱ የሆነ ዝማሬ አለው። የራሱ የሆነ መልእክት አለው። የራሱ የሆነ ወንጌል አለው። ቅድስት ቤተክርስቲያናችን ስንዱ እመቤት ናት። በየአይነቱ ለልጆቿ የምታቀርበው ምግበ ነፍስ አላት። ወቅቱንና ጊዜውን የጠበቀ ወቅቱንና ጊዜውን የዋጀ። ስለዚህ ይህ የዛሬው ዕለተ ሰንበት ገብርኄር ይባላል። ገብርኄር ነው። አዎ የግዕዝ ቃል ነው። ያው ገብረ አገለገለ ይላል። ገብር አገልጋይ ነው። እንዲሁም ኄርም የሚለው እንደዚሁ ከግዕዝ ቃል የወጣ ነው። ቸር ማለት ነው። እነዚህ የሁለቱ የግዕዝ ቃላት ጥምረት ፍቻቸው ታማኝ አገልጋይ ማለት ነው። ምን አይነት አገልጋይ? ታማኝ አገልጋይ፣ ደግ አገልጋይ። ቋንቋው ራሱ ደስ ይላል። ታማኝ አገልጋይ። እንግዲህ የታማኝ አገልጋይ ተቃራኒው ደግሞ ክፉ አገልጋይ ነው። ስለዚህ ክፉ አገልጋዮች ሳይሆን ደግ አገልጋዮች ሆነን እንገኝ ዘንድ እሱ በምሕረቱ በቸርነቱ ይፍቀድልን። ደግ አገልጋዮች እንድንሆን እንግዲህ አምላካችን ክርስቶስ በመዋዕለ ሥጋዌው በምሳሌና ያለ ምሳሌ ያስተምር ነበር ምዕመናን። እዚህ ቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ድረስ አንድ ምሳሌ አለ። የዛሬው ደግሞ ምሳሌ የምሳሌ ትምህርት የሚጀምረው ከቁጥር 14 ነው። የማን ወንጌል አልኳችሁ? ንገሩ ሁላችሁ። የቅዱስ ማቴዎስ ወንጌል ነው። የማን ወንጌል? በረከቱ ረድኤቱ ሁላችን ላይ ይደርብን። የማን ወንጌል? የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ደግማችሁ ቤታችሁ እንድታነቡት ይህን ሳምንት በሙሉ ይህን ወንጌል እንድታነቡት አንባችሁም ራሳችሁን ከማንኛው አገልጋይ መመደብ እንዳለባችሁ እንድትማሩ ነው። ሌላ አይደለም። የተወደዳችሁ እግዚአብሔር እኛ ጠር ያለውን ትርጓሜ ምስጢር ነው የምናሰማችሁ። እናንተ ደግሞ ቤታችሁ ስትሄዱ አረፍ ብላችሁ ተረጋግታችሁ በደንብ አንቡት፣ ከሕይወታችሁ ጋር አጣጥሙት፣ ኑሩበት፣ ትጠቀማላችሁ። የእግዚአብሔር ቃል መስማት ብቻ አይደለም። ምን ይፈልጋል? መኖር ይፈልጋል። በቃል በሰማነው ቃል ምን ይፈልጋል? መኖር፣ ስራ ላይ መዋል፣ ራስን መመደብ። እኔ ማንኛው ነኝ ማለት በዚህ ቃል አማካኝነት በዚህ ቃል መስጠት አማካኝነት ራሳችንን አይተን ተመልክተን እንድንሄድ ሰሚ ጆሮ አስተዋይ ልቦና እግዚአብሔር አምላካችን ያድለን። እንዲህ ይላል ትምህርቱ። አምላካችን ክርስቶስ በምሳሌ ሲያስተምር እስመ ከመ ብእሲ ዘይነግድ ወፀዋዕ ለወልድሁ ወሀቦሙ ነዋዮ ይትገበሩ ወቱ። አንድ ባለ ሀብት ነው የሞላው የተረፈው ሁሉ በእጁ የሆነ ሁሉ በደጁ የሆነ ባለሀብት፣ ባለጸጋ፣ ባለገንዘብ፣ ባለመክሊት፣ ባለወርቅ፣ ባለብር ወደ ሩቅ አገር ለመሄድ አሰበ ይላል። ወዴት ለመሄድ አሰበ? ወደ ሩቅ አገር ለመሄድ አሰበ። ከመሄዱ አስቀድሞ አንድ ነገር አእምሮ ላይ መጣለት። በቤቱ 3 የተለያዩ አገልጋዮች አሉ። ስንት አገልጋዮች አሉ? 3 አገልጋዮች አሉ። እና ከመሄዱ አስቀድሞ እነዚህ አገልጋዮች እኔ እስክመጣ ድረስ ስራ ፈት ሆነው አእምሯቸው እንዳይጨነቅ እንዳይታወቅ እነሆ አንድ ነገር ማድረግ አለብን አለና በመዝገቡ በሳጥኑ ያስቀመጠውን በካዝናው ያስቀመጠውን የተለያየ የመክሊት አይነት አውጥቶ ጠራና ለአንዱ 5 መክሊት ሰጠው ነው የሚለው። እንዲህ አይነት ከስራቸው ላሉ ከበታቻቸው ላሉ ለአገልጋዮቻቸው ለሰራተኞቻቸው የሚያስቡ ደግ ባለሀብቶች፣ ደግ ገዢዎች፣ ደግ አስተዳዳሪዎች ለምድራችን፣ ለሀገራችን፣ ለቤተ ክርስቲያናችን ያብዛልን። ጥዋርንም ደግ ሰው ባለሀብት፣ ደግ ባለሀብት እንዲሁ እኔ ብቻ ልብላው የማይ እኔ ብቻ እንደው በባንኩ ገንዘብ ይቀመጥ የማይ ድሃው ይነግድበት ብሎ የሚያስብ ሰራተኛው ያተርፍበት ብሎ የሚያስብ በጎ ሀሳብ ያለው በጎ ሕሊና ያለው ባለሀብት፣ ባለገንዘብ፣ ባለወርቅ። በነገራችን ላይ እግዚአብሔር ከሌላው ለይቶ ባለሀብት ሲያደርግ ባለሀብቱ በንግዱ በመውጣቱ በመውረዱ ብቻ አይደለም። በሰጠው ገንዘብ ምን
ለማየት ነው፣ ለመመልከት ነው። የተወደዳቸው እግዚአብሔር ቤተሰቦች እንዲህ የሚያደርገው እንጂ እግዚአብሔር በግዛቱ እግዚአብሔር በአስተዳዳሪነቱ በቸርነቱ ሁሉን እኩል ማድረግ ይቻለዋል። አይቻለውም? ይቻለዋል። እግዚአብሔር ዘረጋት ምድር ላይ ተቀምጣ አይቻለውም አካል ምን ይውጣል? እግዚአብሔር ሰጣት፣ እግዚአብሔር ዘረጋት መሬት ላይ ነው የምንኖረው። ስለዚህ ከመሄዱ አስቀድሞ እነሆ አገልጋዮቹን ጠራና ወለዘዋቦ 5 መክሊት ለአንዱ 5 መክሊት ሰጠው ነው የሚለው። ስንት መክሊት ሰጠው? 5 መክሊት። ውጣበት፣ ውረድበት፣ ነግድበት፣ አትርፍበት፣ ስራ ወጥቶ እንዳትጨነቅ እንዳትታወቅ ነግደህ አትርፍበት አለና 5 መክሊት ሰጠው። ተቀበለ፣ ወጣ። ወለዘዋቦ 2 መክሊት ለአንዱ ደግሞ 1 መክሊት 2 መክሊት ሰጠው ይላል። ወለዘዋቦ 1 መክሊት ለአንደኛው ደግሞ 1 መክሊት ሰጠው ይላል። ይህን ሲያጠቃልለው ምንድን ነው የሚለው? ለእለ አሐዱ እምኔሆሙ በአምጣነ ይክሙራሆሙ ለእያንዳንዳቸው እንደየችሎታቸው ሰጣቸው ነው የሚለው። እንደምናቸው ሰጣቸው? ኧረ ንገሩ። እንደ ችሎታቸው ነግደው እንደሚያጠርቡ እንደ አቅማቸው። አዎ 5 ለሚገባው 5፣ 2 ለሚገባው 2፣ 1 ለሚገባው 1። ከዚህ በኋላ 5 የተሰጠው ጌታ እኮ 5 መክሊት የሰጠኝ ዝም ብሎ አይደለም፣ ወጥቼ ወርጄ ነግዴ አትርፌ 10 እንዳደርገዋልና ወጥቶ ወርዶ ነግዶ አትርፎ በ5ቱ ላይ 5 ጨምሮ ስንት አደረገ? 10 አደረገ። ትርፋማ አገልጋይ። ምን አይነት አገልጋይ? አትራፊ አገልጋይ፣ ሰነፍ ያልሆነ አገልጋይ፣ ለጌታው መክሊት ታማኝ የሆነ አገልጋይ፣ የጌታውን መክሊት ያላባከነ አገልጋይ። ሁለተኛው እንዲህ ወጥቶ ወርዶ 2 አትርፎ 4 አደረገ። አንደኛው ግን ገና ስራውን ሳይጀምር በአእምሮ አንድ ሀሳብ መጣበት። እንዲህ አለ፣ ጌታ የሰጠኝ መክሊት 1 ነው። ይህችም መክሊት ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ እነሆ ምን ላደርግ ነው አለና ጭራሽ ሰውየው ላይ ወንጀል ፈለገ። እሱ ያልዘራውን የሚያጭን ነው፣ ያልበተነውን የሚሰበስብ ነው። በኋላ ሊጠፋብኝ ይቀጣኝ የለም ብሎ መሬት ቆፍሮ በጨርቅ ጠቅልሎ ቀበረው። ምን ቆፍሮ? መሬት ከመቆፈር ነው። በተሰጠው መክሊት ቢነግድ እንደው ስራ ቢሞክር ትርፋማ አይሆንም ነበር። የተወደዳቸው እግዚአብሔር ቤተሰቦች ወደ መሬት ቆፈራ፣ ወደ ቀበራ ሄደ። በጨርቅ ተቀለለው ነው የሚለው፣ ቀበረው ይላል። ወእምድኅረ ብዙ መዋዕል አትወ እግዚኦሙ ለእሉ አንብርት አኀዘ ይታሰብኩም። የእነዚያ አገልጋዮች ጌታ መክሊቱን የሰጠው፣ ወርቁን የሰጠው፣ ነግዱ አትርፉ ብሎ አደራውን የሰጠው የእነዚያ አገልጋዮች ጌታ ከብዙ ዘመን በኋላ መጣና ተቆጣጠራቸው። ምን አላቸው? ተቆጣጠራቸው። አንጡ አለ። እንግዲህ መክሊቴን ከነትርፉ አንጡ፣ የሰራችሁትን አቅርቡ አለና መቆጣጠር ጀመረ። ያ ወጥቶ ወርዶ ነግዶ ያተረፈው 5 ተሰጥቶት 10 ያደረገው በደስታ በኩራት ያለ መሸማቀቅ ያለ ኀፍረት በጌታው ዘንድ በደስታ ቀረበ ነው የሚለው። ሃይማኖት ከምግባር፣ ምግባር ከሃይማኖት የተሰጣቸው የቅድስት ኦርቶዶክሳዊት ተዋሕዶ የቤተክርስቲያን ልጆች በእግዚአብሔር ዘንድ በጥበበ ትስብእት በግርማ መለኮት በሚገለጥበት ሰዓት በደስታ በክብር በልዕልና በጌታችሁ ፊት ለመቆም ያብቃችሁ። አሜን። በማን ፊት ለመቆም? በጌታ በደስታ ለመቆም፣ በክብር ለመቆም። በደስታ ቆመ፣ ያለ መሸማቀቅ ቆመ፣ ያለ ውርደት ቆመ። ሰርቷላ፣ ወጥቷል፣ ነግዷል፣ አትርፏል። ስለዚህ ቆመና እግዚኦ አለ፣ ጌታዬ ሆይ እንደሚታወቀው 5 መክሊት ሰጥተኸኝ ነበር። ወጣ፣ ወረድ፣ ነገርኩ፣ አደረግኩ። በ5ቱ ላይ 5 አድርጌ 10 አድርጌአለሁ። እነሆ መክሊትህን ከነትርፍህ አለና ከነትርፉ ሰጠ ነው የሚለው። ከነትርፋችን ለማስረከብ ያብቃል። እንካን ጌታው ተደሰተበት። ኦ ገብርኄር ዘበውሁድ ምእመነ ኮንከ ይበብዙ ሰይመከ በውስተ ፍሥሓሁ ለእግዚእከ። አንተ ታማኝ አገልጋይ በጥቂቱ ታምነሃልና እነሆ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ
እንዴት ደስ ይላል! ይህን አድርገው አምላካችን እግዚአብሔር ፈቅዶልን ወጥተን ወደም ሰርተን ትርፋማዎች ሆነን አንተ ታማኝ አገልጋይ ክርስቲያን ወደ ጌታ ደስታ ገባ የሚለውን ከገቡ መውጣት ካገኙ ማጣት የሚያስችለውን መንግሥተ ሰማያትን የሚያስገኘውን ቃል ለሁላችን ያሰማን መድኃኔዓለም። እንዴት ደስ ይላል! ይህን ቃል ለመስማት ሁላችንም ያውቃል። ይህን ቃል መስማት የምንችለው እንደዚህ ወንጌሉን ስንሰማ ነው። ቅዳሴውን ስንሰማ ነው። ምስጋናውን ስንሰማ ነው። ቤተክርስቲያን የምትለውን ስንሰማ ነው። በምክረ ካህን በፈቃደ ካህን ጸንተን ስንኖር ነው። ዝማሬውን ስንሰማ ነው። በመግለታችን ትርፋማ ሆነን ስንገኝ ነው። ሁለተኛውም የገጠመው ይኸው ምስጋና ነው። ምክንያቱም በሁለቱ መክሊቱ ላይ ሁለት አጥፎ አራት ስላደረገ እሱም አንተ ታማኝ አገልጋይ በጥቂቱ ታምናለህ በብዙ ሾማለህ የሚል ቃል ነው የሰማው። ሶስተኛው ግን ቀረበ እኔም አለ ነው አንድ መክሊት ሰጥተህ የነበረ ይህችው መክሊት ብትጠፋብኝ ብዬ ፈርቼ መሬት ቆፍሬ በጨርቅ ጠቅልዬ አስቀምጫታለሁ። ነው አንተ ያልዘራኸውን የምታጭድ ያልበተንከውን የምሰበስብ መሆንህን አውቄ ፈርቼ ቀብሬአለሁ። ብቻውን መክሊትህ አለና ያችን አንዷ መክሊት አቀረበ ነው የሚለው። ከዚህ በኋላ ጌታው እንዲህ አለ፣ ኦ ገብር ሀካይ። ቋንቋው ተቀየረ። ቅድም ገብርኄር ነበር፣ ታማኝ አገልጋይ ነበር። አሁን ግን አንተ ክፉ አገልጋይ፣ እነሆ እኔ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ መሆኔን ካወቅክ ከጠረጠርክ ካሰብክ መክሊቴን ወቅቱ ልትሰጠኝ ይገባ ነበር። እኔም ለሌላ ለሚሰራ ለሚያተር በሰጠው ነበረ። ስለዚህ ይህንን ሐኬተኛ አገልጋይ ባሪያ ክፉ እንግዲያተኛ ሰነፍ የሆነውን ሰው መክሊቱን ተቀበሉ። ላለው ጨምሩለት፣ ላለው ይሰጠዋል፣ ይጨመርለታል። ይህን ሐኬተኛ ባሪያ ግን ከዚህ አውጡና ወደ ውጭ በዚህ ጊዜ ጨለማው ያበቃል፣ መከራው የማያበቃል ወደማይባልበት ወደ ውጭው ጨለማ አውጣችሁ ጣሉት ነው የሚለው። ሁሉ አምላካችን እግዚአብሔር የቃሉ ባለቤት ስለ ቃሉ ምስጋና ይድረሰው። ይህ እንግዲህ የተነበበልን ቅዱስ ወንጌል ነው። አጠር አድርገን ስንተረጉመው ባለመክሊቱ ማን ነው የሚለውን ስንመለከት ባለመክሊቱ የተወደዳችሁ የእግዚአብሔር ቤተሰቦች የሰማይና የምድር ጌታ እግዚአብሔር ነው። ማን ነው አልኳችሁ? ሁሉ የእርሱ የሆነ እግዚአብሔር። ሁሉ የማን? ሁሉ የማን ነው? እግዚአብሔር ነው። ሁሉ እግዚአብሔር ነው። ተወደዳችሁ የሚታየው ማይታየው ረጅም ብዙ በርቀት ያለው በቅርበት ያለው የእግዚአብሔር ነው የመክሊቱ ባለቤት። መክሊት የተባለው የተወደዳችሁ የእግዚአብሔር ቤተሰቦች ለእያንዳንዱ የሰው ልጅ እንደየአቅሙ እንደየችሎታው የተሰጠ የአገልግሎት ጸጋ ነው። የምን ጸጋ ነው አልኳችሁ? ለእኛ ለሰው ልጆች የተሰጡ ጸጋዎች አሉ። የመጀመሪያው መክሊት 5 ነው ያልኳችሁ አይደለ? 5 መክሊቶቻችን ምን ምንድን ናቸው? ነግደን እናተርፍባቸው ከባለ መክሊቱ ከእግዚአብሔር ሁሉ በእጁ ከሆነው እግዚአ ሰማያት ወምድር የሰማይና የምድር ጌታ ፈጣሪ የመላእክት ጌታ የቅዱሳን ጌታ የነቢያት ጌታ የሐዋርያት ጌታ ከሆነው ከእርሱ ከባለቤቱ ለእኛ ለሰው ልጆች የተሰጡን 5 መክሊቶቻችን ምን ምንድን ናቸው ስንል የመጀመሪያው እምነት ነው። አላችሁ? ይሰማናል? እስኪ የመጀመሪያው ምንድን ነው አልኳችሁ? እምነት መጠለያ ብቻ አይደለም፣ ማትረፊያ ነው። ምንድን ነው አልኳችሁ? ማትረፊያ ነው። ነግደን የምናተርፍበት ነው። ያለ እምነት ነግዶ ማትረፍ አይቻልም። ጽድቅን ማትረፍ አይቻልም። ገነትን ማትረፍ አይቻልም። የዘላለም ሕይወትን ማትረፍ አይቻልም። መንግሥተ ሰማያትን ማትረፍ አይቻልም። ወዘእንበለታም ወሰ ይትካል ያስምርዎ ለእግዚአብሔር። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። እግዚአብሔርን ደስ የምናሰኝበት መክሊት የሆነውን ስጦታ የሆነውን እነሆ እምነት የሰጠን አባታችን መላካችን ልዑል እግዚአብሔር ምስጋና ይድረሰው። እምነታችን ናችሁ። እምነታችሁን እንዳትቀብሩ ምእመናን፣ እንዳትቀብሩ፣ በማንም ሰው ፊት እንዳትቀብሩ። አጽንታችሁ ያዙ፣ ጠንክራችሁ ያዙ። በእምነታችሁ አትደራደሩ፣ በማተባችሁ አትደራደሩ፣ በመስቀላችሁ አትደራደሩ፣ በደማችሁ
ሁለተኛው ምንድን ነው? ተስፋ። ማንን ተስፋ ማለት ነው? ክርስቲያን ማለት ተስፋ ነው። እና ብሂሉ ክርስቲያን ምን እንላለን? ክርስቲያን ምን ይባላል? ተናገሩ አፈራችሁ። ተስፋ ተስፋው ማን ስለሆነ ነው? እግዚአብሔርን ተስፋ የሚያደርጉ ምን አይሉ አያፍሩ። ምስጋና ይድረሰው። ማንን ተስፋ የሚያደርጉ? እግዚአብሔርን ተስፋ ያደርጉ። ሰውን ተስፋ ያደረገ ዋጋ ያለው፣ እግዚአብሔርን ተስፋ ያደረገ ግን አያፍርም፣ አያሳፍርም። ተስፋ የምናደርገው አምላካችን እግዚአብሔር በምድርም ይሁን በሰማይም ይሁን በምድር የጎደለንም ይሁን የተወደዳቸው እግዚአብሔር በሰማይ ያለውንም ይሁን ለመሙላት እግዚአብሔር የታመነ አምላክ ነው። ተስፋ የምናደርግ አምላክ ነው። በጸሎታችን እኮ ራሱ እንኳንስ ይህን ኃላፊ ጠቢ የሆነው ረዳፊ የሆነው ምድራዊ ይቅርና መንግሥተ ሰማያትን ተስፋ አድርገን የምንኖር ነን። ማንን ተስፋ አድርገን ስንጸልይ ምንድን ነው የምንለው? መንግሥት ምን ትበለን ትምጣ እንላለን። ፈቃድህ በሰማይ እንደሆነች እንዲሁ በየት ትሁን በምድር ትሁን ብለን ተስፋ አድርገን የምንኖር ነን። ወደዚያ ትንሣኤ ሙታን ከሞት በኋላ ሕይወት እንዳለ ተስፋ እናደርጋለን ብለን አምነን ጸንተን የምንኖር ነን። ሌላው ሦስተኛው መክሊት ፍቅር ነው። አላችሁ እንዳችሁ ከእግዚአብሔር የተሰጠን ፍቅር ነው። ፍቅርን በእውነት መድረክ ላይ ሰባኪው ያሽሞነሙናታል፣ ደራሲው በድርሰቱ በእውነት ያሳምራታል። ፍቅር ግን ፍቅር የምትፈልገው ቃል አይደለም፣ ኑሮ ነው፣ መኖር ነው። ፍቅርን በትክክለኛ የገለጣት ያሳየን እሱ መድኃኒዓለም ኢየሱስ ክርስቶስ ነው። ምስጋና ይድረሰው። ፍቅሩ ሲታሰብ በእውነት ድንቅ ነው። የሰው ፍቅር ስቦ ካለብሮት ሰው ሆኗል። እስኪ ተመልከቱ። የሰው ፍቅር አለብሮት በእውነት ለሰው ብሎ መኖሩ፣ ለሰው ብሎ ጥቅሙን፣ ለሰው ብሎ ገንዘቡን፣ ለሰው ብሎ የራሱ የሆነውን ነገር የሚተውን ብዛት በምድር ላይ በሰው ልጆች ሕይወት ላይ አይታይም። እግዚአብሔር ግን ፍቅር ነው። እግዚአብሔር ምንድን ነው? ምንድን ነው እግዚአብሔር? እግዚአብሔር ፍቅር ነው እና መክሊት የሆነው ፍቅር በቀራንዮ አደባባይ ላይ መስቀል ተሸክሞ ነው ያሳየን፣ የገለጠልን ፍጹም የሆነው ፍቅሩን በመስቀል ላይ የእኛን ሞት ተቀብሎ የእርሱን ሕይወት አደለን። እኛን ሊያጠግብ ተራበ፣ የእኛን ቁስል ለመፈወስ ታመመ፣ እኛን ለማዳን የእኛን ሞት ገንዘብ አደረገ። ወዝንቱ አይመርናሁ ለተፋቅሮ የእግዚአብሔር ፍጹም የሆነውን ፍቅር በዚህ አወቅነው ነው የሚለው። አይቺ ፍቅር መክሊት እሱ በቀራንዮ አደባባይ ላይ የሰጠ፣ እሱ ተወልዶ የሰጠ፣ እሱ ሰው ሆኖ የሰጠ ፍቅር እችን መክሊት ብንጠብቃት፣ እችን መክሊት ብናተርፍባት፣ እችን መክሊት ብንነግድባት እንዴት ትርፋማ በሆነን ነበር። የተወደዳችሁ የእግዚአብሔር ቤተሰቦች ሦስተኛው ፍቅር ነው። ለማንኛውም እሱ የወደደን አምላክ በቀራንዮ አደባባይ ላይ የገለጠልንን ፍጹም ፍቅሩን ገንዘብ አድርገን እርስ በርሳችን ተስማምተን አንዳችን ለአንዳችን ኖረን፣ አንዳችን ለአንዳችን ተርበን፣ አንዳችን ለአንዳችን ተጠምተን፣ አንዳችን ለአንዳችን ታርዘን፣ አንዳችን ለአንዳችን ተሳስበን እንድንኖር በመክሊት ፍቅራችን ትርፋማ እንድንሆን የፍቅር ባለቤት የወሬ አይደለም የተግባር የሆነው ፍጹም የሆነው ፍቅሩ በልቦናችን ያሳደረብን። አራተኛው መክሊት ትህትና ነው። ምንድን ነው አልኳችሁ? ትህትና ራስን ዝቅ ማድረግ። ይህም ከሱ ነው የምንማረው። አንዴ ርዕሶ የሰው ልጅ ከፍ ለማድረግ የሰው ልጅ ለማክበር ራሱ ምን አደረገ? ዝቅ አደረገ። ዝቅ ይህን መቼም ገንዘብ የምናደርግ ዝቅታ አይስማም። ማንኛውም ሰው ብትጠይቁት በሞራል የመጣ ነው፣ በማንነት የመጣ ነው፣ በእኔ የመጣ ነው። አታውቀኝም ነው የሚል፣ አታውቀኝም ነው የሚል። ክርስቶስ ጲላጦስ ፊት እኮ ሲቆም እኔ እኮ የአንተ ፈጣሪ ነኝ፣ የአንተ ጌታ ነኝ፣ በዚህ ወንበር ትቀመጥ ያደረግኩህ እኔ እኮ ነኝ፣ አታውቀኝም አይደለም ያለ። ዝም አለ በትህትና። ሲቻለው በፊቱ ቆመ። እንዴት ይሻላል? ኧረ እንፈልገው ትህትና፣ ኧረ እንፈልጋት ፍቅርን። የተወደዳችሁ
የተወደዳችሁ የእግዚአብሔር ፍቅር በትህትና መግለጣችን ትህትና ይላሉ እንደውም አባቶቻችን ምሁራን መጽሐፍ ቅዱስ ሊቃውንት ሲናገሩ ትህትና ይላሉ። እግዚአብሔር ለእያንዳንዳችን የሚሰጠው የአገልግሎት ጸጋ አለ፣ መክሊት አለ። ያ ሊበቅል የሚችለው ፍሬያማ ሊሆን የሚችለው ሊያብብ የሚችለው በትህትና አፈርነት ላይ ነው ይላሉ። እንደምታያቸው እዚህ ጋር ፊት ለፊት የሚታዩ ዛፎች አሉ። የተተከሉት ምን ላይ ነው? ምድር ላይ ነው። በምንድን ነው የተደገፉት? ስራቸውን የሰደዱት ምን ላይ ነው? አፈር ላይ ነው። ትህትና የአገልግሎት ጸጋዎቻችን መክሊቶቻችን ሊበቅሉ የሚችሉት በትህትና አፈርነት ላይ ነው። ሊለመልሙ ሊያብቡ የሚችሉት ያለዚያ አገልግሎታችን ሊያድግ አይችልም። የተወደዳችሁ የእግዚአብሔር ቤተሰቡ ስለ አራተኛው ምንድን ነው አልኳችሁ? አምስተኛው ትዕግስት ነው። ምንድን ነው? ትዕግስት፣ ትህትና፣ የዋሃት እሱ ባለቤቱ የተናገረው ከመሃሉ ምን ከመዋሃነ ወትሑት ልቤ እኔ ትሑት ነኝ በልቤም የዋህ ነኝ። ስለዚህ ትህትና የዋህነትን ከማን ተማሯል? ከእኔ ተማሯል። አሁን አንድ ሰው የዋህ አንድ ሰው ትሁት ሆኖ ሲታይ እዚህ እንደው እዚህ በምንኖርበት ዓለም ላይ የዋህ ነው። የዋህነቱን ከማን ገንዘብ እንዳደረገው አንመረምረው፣ እንደ ጅልነት ነው የምንቆጥረው። ስለዚህ ከእኔ ተማሩ የዋህነት፣ ከእኔ ተማሩ ትዕግስት፣ ከእኔ ተማሩ ትህትና ነው ያለው። ስለዚህ በእምነት በተስፋ በፍቅር በትህትና በትዕግስት በየዋሃት በተሰጡን እግዚአብሔር ሰው ሆኖ ሥጋ ለብሶ በሰጠን መክሊቶቻችን ትርፋማ እንድንሆን ምሕረቱን ቸርነቱን ያብዛል። ሁለቱ መክሊቶች የተባሉ ብሉይ ኪዳንና አዲስ ኪዳን ናቸው። ምንና ምን ናቸው? ብሉይ ኪዳንና አዲስ ኪዳን። አዋው በእንግዲህ ሁለት የተሰጠ ነው። ሁለቱ መክሊቶች የተባሉ ፍቅረ እግዚአብሔርና ፍቅረ ቢጽ ናቸው። እግዚአብሔርን መውደድና ጓደኛ መውደድ። ማንን መውደድ? እግዚአብሔርን መውደድ። ከዚያ ደግሞ ጓደኛ መውደድ። ይህ መክሊት ነው። ይህም የተሰጠ መክሊት ነው። የተወደዳቸው የእግዚአብሔር ቤተሰቦች እንግዲህ አንድ መክሊት ተብሎ የተገለጠው ያው ቅዱሳን ሐዋርያት መካከል ጸሎተ ሐዋርያት ጥሪ የደረሰው የይሁዳ ጥሪ ነው። ባለ አምስት የተባሉ ቅዱሳን ሐዋርያት እንደሆኑ ባለ አምስት የተባለ ሙሴ እንደሆነ ሰፊ ትንታኔና ትርጓሜ ምስጢር አለው። ለጊዜው በሚበቃን መልኩ ለእኛ በሚመጥነው መልኩ የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው ቅዱስ ወንጌል የዛሬው ገብርኤል የሚያስተምረን ትርፋማ ስለሆኑ አገልጋዮችና ስላላተረፈ አገልጋይ ነው። እንግዲህ ለማንኛውም እኛ ካላተረፈው ሳይሆን ካተረፈው አገልጋይ ምስጋና ከተቀበሉት አገልጋዮች ወገን እንሆን ዘንድ በዚህ ቅዱስ መጽሐፍ አማካኝነት ራሳችንን እንመዝን። ያላተረፈው አገልጋይ ወደ ውጭ ነው የተጣለው፣ ወደ ውጭ ነው የተጣለው። ከገባን በኋላ ወደ ውጭ ወጥተን እንዳንጣል በእውነት በተሰጠን አገልግሎት በተሰጠን ጸጋ ሁሉ ካህን አይሆንም፣ ሁሉ መነኩሴ አይሆንም፣ ሁሉ ዘማሪ አይሆንም፣ ሁሉ ሰባኪ አይሆንም፣ ሁሉ ደግሞ ሰጭ መጽዋች አስራቱን በኩራቱን የሚያወጣ ቤተክርስቲያን የሚያንጽ አይሆንም። ግን እግዚአብሔር በሰጠን ጸጋ ትርፋማዎች እንድንሆን ይፈልጋል። በምንችለው መጠን ምን አልኳችሁ? እዚህ ውስጥ ሁላችን ሰማያዊ አገርን ለማግኘት ጊዮርጊስን ሁኑ አይለንም። እግዚአብሔር ማንን ሁኑ አይለንም? የጊዮርጊስ ጸጋ ሌላ ነው። የተክለ ሃይማኖት ጸጋ ሌላ ነው። የገብረ መንፈስ ቅዱስ ጸጋ ሌላ ነው። የአብርሃም ጸጋ ሌላ ነው። የኢዮብ ጸጋ ሌላ ነው። ግን ምንድነው እግዚአብሔር እኔ እግዚአብሔር ደስ የማሰኝበት የማገለግልበት ጸጋ ስጦታ ምንድነው ብለን በተሰጠን ጸጋ ግን አገልጋዮች ሆነን ትርፋማዎች ሆነን እንድንገኝ ማን ይፈልጋል? እግዚአብሔር ይፈልጋል። አላችሁ ከቃሉ ጋር ናችሁ። እነዚህ አገልጋዮች ጌታ ከብዙ ዘመን በኋላ መጣ ሄደ የሚለው ማድረጉን ነው የሚያሳየው። ወነጅሎቱኒ ወደ ሩቅ አገር ሄደ መክሮ አስተምሮ ለድኅነተ ዓለም በማይገርም በቀራንዮ አደባባይ ተሰቅሎ
ማድረጉ ተነስቶ ማድረጉን ያሳያል። ወእምድኅረ ብዙ ከብዙ ዘመን በኋላ እነዚህ አገልጋዮች መጣና ተቆጣጠራቸው የሚለው ግን ዳግም ምጽአቱን ነው የሚያስረዳው። ዳግም ነው ምጽአት ነው። ዳግመኛ እግዚአብሔር በሰጠን በእምነታችን፣ በተስፋችን፣ በፍቅራችን፣ በትሕትናችን፣ በትዕግስታችን ትርፋማዎች ሆነን እንገኝ ዘንድ መገኘታችንን እነሆ ለማወቅ አውቆም ሰብሮ ነክቶ ዋጋችንንና ጸጋችንን ለማደል ይመጣል። በከመበት በግርማ መለኮት ቅዱሳንን አስከትሎ ዋጋችንን ለመክፈል በሚመጣበት ሰዓት እንደ አላተረፈው ሳይሆን እንደ አተረፉት አገልጋዮች ሆነን እንገኝ ዘንድ እግዚአብሔር ቸርነት፣ የወላዲተ አምላክ አማላጅነት፣ የቅዱሳን መላእክት ተራዳኢነት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን።